ወደ ቀጣዩ ጥንቅራችን ስናልፍ የምናገኘው ባሳለፍነው ሚያዝያ ወር የተከበረውን የኦቲዝም ወርን የተመለከተ ዘገባችንን ነው። ኦቲስቲክ ወይም ደግሞ ልዩ ድጋፍ የሚፈልጉ ህጻናትና ታዳጊዎች ተገቢው ክትትል ከተደረገላቸው የተግባቦት እክላቸውን እንዲሁም ደግሞ ማህበራዊ ግንኙነታቸውን ማስተካከል ቢችሉም በአብዛኛው ማህበረሰብ ዘንድ ግን የሚገኙበት ሁኔታ የማይሻሻል የማይለወጥና ተስፋ የሌለው አድርጎ የመረዳት ችግር ይስተዋላል። በዛሬው ጥንቅራችን ተገቢው ክትትል ከተደረገ በሂደት ከኦቲዝም እክል መውጣት እንደሚቻል ማሳያ ከሆነ አንድ የዩኒቨርሲቲ ተማሪ ጋር ቆይታ አድርገናል። ብሩክ አስቀኑ አሰናድቶታል። ባለታሪካችን ዳንኤል ኤፍሬም እንደ አብዛኛው ህፃን ልጅ በጤንነት የተወለደ ቢሆንም ከጊዜ በኋላ ግን የልጅነት ባህሪው ባልታወቀ ምክንያት እየተቀየረ መጣ። ይህ መደበኛ ያልሆነ የባህሪ ለውጥ ደግሞ መረበሽ፣ መጮህና ሌሎችም ቤተሰቦቹን ጭንቀት ውስጥ የሚጥሉ እንግዳ ተግባራትን ያስከተለ ነበር። ይህን የባህሪ ለውጥ እንዲሁ ልጅነትን ተከትሎ የመጣ ሳይሆን የኦቲዝም እክል ነበርና ዳንኤልን ወደ መደበኛ ሁኔታ መመለስ በቤተሰቦቹ ብዙ ዋጋ ያስከፈለ ሁኔታን ፈጠረ። ባህሪ ተቀየረ ማለት ነው። በቃ እንደ ቀድሞ አድርጌ የነበረው በቃ እርግፍ አድርጌ ተውኩት። በቃ ያለ ምክንያት ረብሽ ነበረ፣ ጮህ ነበረ፣ አልቅስ ነበረ እና ወላጆቼ ደግሞ እኔን ለመንከባከብ ከፍተኛ መስዋዕት አድርገውልኛል። በዳንኤል የባህሪ ለውጥ ግራ የተጋቡት ቤተሰቦቹ የተለያዩ መፍትሄዎችን ፍለጋ ወደ ተለያዩ የጤና ተቋማት ቢያመሩም የባህሪ ለውጡን ምክንያት ግን ማንም ሊያውቅ አልቻለም ነበር። ጊዜው በማህበረሰቡ ዘንድ ስለ ኦቲዝም ያለው ግንዛቤ አሁን ካለው ጭምር አንሶ የሚታይበት ስለነበርም የዳንኤልን ሁኔታ ከዚህ ጋር ያያያዙ አልነበረም። ታዲያ በአጋጣሚ ከቤተሰቦቹ ጋር ወደ ሲንጋፖር የሄደው ዳንኤል በተደረገለት የአእምሮ ጤና ምርመራ የመጣ ውጤት ለቤተሰቡ የመርዶ ያህል አስደንጋጭ ሆነ። ከሐኪሞች በተገኘው የምርመራ ውጤት ዳንኤል በኦቲዝም የጤና እክል መቸገሩን የተረዱት ቤተሰቦቹ ኦቲዝም ይህ ነው የሚባል መድኃኒት የሌለው በመሆኑ ያላቸው አማራጭ ድጋፍና እንክብካቤ እንዲያገኝ ወደ ኦቲዝም ማዕከላት ማስገባት ነበር። ስመረመር የኦቲዝም ችግር እንዳለብኝ ተነገረኝ። በዛ ሁኔታ ተስፋ አስቆራጭ ነበረ። በወላጆቼ እነሱ ብቻ ሳይሆን በዙሪያ ያሉትን ወዳጆቼና ጓደኞቼም እንደዛው እና ወዲያውኑ እዚህ ሀገር እንደመጣው ኦቲዝም ማዕከል ገባሁ። የኦቲዝም ማዕከል የነበሩት ዘመዬ ንስን እሳቸው አስገብተውኝ ወዲያውን ተገቢው ክብካቤና ፍቅራዊ የሆነ ሙያዊ ድጋፍ እንዳገኘ ረዱኝ። በማዕከሉ በተደረገለት ድጋፍና ክትትል በጊዜ ሂደት ለውጥ ማምጣት የጀመረው ዳንኤል ቀስ በቀስ ራሱን ችሎ መመገብና የተለያዩ ተግባራትን መከወን ወደሚችልበት ሁኔታ ላይ ደረሰ። በዚህ ብቻ ያላበቃው የዳንኤል የኦቲዝም እክል መሻሻል ዛሬ ላይ በትምህርቱ ገፍቶ በዩኒቨርሲቲ ኮሌጅ ደረጃ የኮምፒውተር ሳይንስ ትምህርቱን መከታተል እንዲችል አግዞታል። የኦቲዝም እክል ያለባቸው ልጆች ተገቢውን ድጋፍና ስልጠና በአግባቡ ማግኘት ከቻሉ ከሰዎች ጋር የመግባባት ችሎታቸውና ማህበራዊ ግንኙነታቸው እየተሻሻለ እንደሚመጣ የሚናገሩት የጆይ ኦቲዝም ማዕከል ዋና ስራ አስኪያጅ እሌኒ ዳምጠው ናቸው። እሳቸው ልክ እንደ ዳንኤል ሁሉ በዚህ ሂደት አልፈው ወደ መደበኛ ትምህርት ቤቶች የገቡ ከዚያም አልፈው ተመርቀው ስራ የተቀጠሩ ሌሎች ስለመኖራቸውም ጨምረው ነግረውናል። ትምህርት ቤቶች ያስገባናቸው ብዙ አሉ። ትምህርት ቤቶች ገብተው ለውጥ ያመጡ ልጆች አሉ። ትምህርት ቤት ገብተው ምናልባት እንደ ማንኛውም ተረጋግቶ ላይቀመጥ ይችላል። እኛ የምንወስድበት ትምህርት ቤት ሲገቡ ምን ማድረግ እንዳለባቸው ያውቃሉ ማለት ነው። ትምህርት ቤቶቹ ለምሳሌ አንድ ነገር ጽፎ ትቶ ሊሄድ ይችላል። አይችልም ሳይሆን ይችላል የሚለው ነገርና ለውጥ ይኸው ዳንኤል የኛ ምስክር ነው። ሙዚቃ ላይ የምትሰራ ልጅ አለችን። በሙዚቃ ምንም አይነት ሙዚቃ ማያቅታል። ያን ሙዚቃ የሚያስችላት ሰው ደግሞ ቢኖር የበለጠ የምትሰራ ደግሞ ልጅ አለችን። ለውጦች አሉ። እንደገና እኛ 12 አስመርቀን እኛ ጋር ቀጥረናቸዋል። ይህ የዳንኤልና መሰሎቹ የህይወት ጉዞ የኦቲዝም እክል ያለባቸው ልጆች ተስፋ እንደሌላቸው አድርጎ ማሰብ ተገቢ ስላለመሆኑ በቂ ምስክር ተደርጎ ሊጠቀስ የሚችል ነው። ሆኖም ለዚህ እክል የተጋለጡ ልጆችን ወደ መደበኛው የተግባቦትና የህይወት መስመር ለመመለስ የህብረተሰቡን ግንዛቤ ማሻሻል፣ የስልጠና ማዕከላትና ትምህርት ቤቶችን ማስፋፋት ገና በስፋት ሊሰሩ የሚገባቸው ትኩረትንም የሚሹ ቀጣይ የቤት ስራዎች ናቸው። ኦቲዝም ሲባል በቃ ተስፋ የሌለው ሰው ነው የሚመስለውና ይሄን ትክክል አይደለም እና በዛ ምክንያት በቃ ልጄን ከማህበረሰቡ ጋር መቀላቀል አይችልም ብለው ቤታቸው ዘግቶ እየተሰቃዩ ያሉት ልጆች አሉ። ሌላ ደግሞ
ትምህርት እድል ያላገኙ ተማሪዎች አሉ። በዚህ በኦቲዝም ችግር ምክንያት ትምህርት ቤት ሁሉም ያስፈልገዋል። እንደ ማዕከል እንደ ሀገራችን 13 ነው ያለው አሁን። በእርግጥ ተመስገን ብንልም ግን ይቀራል፣ በጣም ይቀራል። ማዕከላት ትምህርት ቤቶች ላይ አካቶ ተብሎ መጥቷል። ግን በአካቶ ላይ ደግሞ ኦቲዝም ጋር የሚኖሩት ልጆች በደንብ ማወቅ ያስፈልጋል፣ መስራት ያስፈልጋል። ተካተው እንዴት ነው የሚሰራው? ትምህርት ቤት ላይ ያስገቡ ሲሄዱ አይቀበሉም። እንባ አይደለም እኛ እያየን ያለን፣ ይሄንን ሁሉም ሰው እንዲካፈልን የደም እንባ ነው የሚያወጡ፣ የውስጥ እንባ ነው። ልጆቻችንማ ደጎች ናቸው እኮ ይታሰራሉ፣ ይቆለፍባቸዋል። አሳሪው ነው ቆላፊው ነው መከራ ላይ የገባውና እነዚህን ሰዎች ማገዝ፣ ወደ ትምህርት ቤት ማስገባት፣ ሁሉም ሰው ያገባኛል ብሎ አብሮ እንዲሰራ አንደኛ ይህን ጥሪ ማድረግ እንፈልጋለን። የዓለም የጤና ድርጅት ያወጣው መረጃ በዓለማችን በአማካይ ከ100 ልጆች አንዱ የኦቲዝም እክል እንደሚያጋጥመው የሚጠቁም ነው። በኢትዮጵያ በቂ ጥናት ባለመደረጉ ሳቢያ የኦቲዝም እክል ያለባቸው ዜጎች ቁጥር ምን ያህል እንደሆነ በትክክል ባይታወቅም ከዓለም አቀፍ ጥናቶች በመነሳት ግን ከ800 ሺህ በላይ ሰዎች በዚህ እክል ውስጥ እንዳሉ ይገመታል።